ሰሞኑን መገናኛ ብዙሃኑን ያጣበበው ጉዳይ በህጻጽ የተፈናቃዮች ካምፕ የተከሰተው ረሃብና የወገኖቻችን አሳዛኝ ህልፈት ሆኗል። በረሃብ የሚሰቃዩ ወገኖቻችን ምስል በማህበራዊ ሚዲያ እንደተለቀቀ እጅግ ብዙ ኢትዮጵያውያን ከልባቸው አዝነዋል። የመንግስት እንቅፋቶችና በህዝብ ላይ እያደረሰ ያለውን ሰቆቃ ለመደበቅ እንጂ ለመዘገብ ከማይደፍሩት ፋናና ኤቢሲን ከመሳሰሉ ሚዲያዎች በስተቀር በሶሻል ሚዲያው በተገለጠው ሀቅ ልባቸው የተነካ ብዙ ኢትዮጵያውያን ከየአቅጣጫው ገንዘብና ቁሳቁስ እያሰባሰቡ ለተጎጂዎች ለማድረስ መንቀሳቀስ ጀምረዋል። አገዛዙ አብዛኛውን ኢትዮጵያዊ በማህደህት ላይ ቢሆንም ትንሽ ያለው ምንም ከሌለ ይሻላል በሚል ልባዊነት የተጀመረው የዜጎች እንቅስቃሴ ግን ማስራብን ፖሊሲው ባደረገው መንግስት እንዲቋረጥ ታውጇል። ከመቋረጥም አልፎ ካለን ቀንሰን ለተራቡ ወገኖቻችን እናካፍላለን በማለት መንቀሳቀስ የጀመሩትን ዜጎች የህግ ተጠያቂነት እንደሚኖርባቸው አሳውቋል። የአብይ አህመድ መንግስት እውነተኛ ባህሪና መልክም እንደገና ለመቶኛ ጊዜ ከሚሸፈንበት የብልጽግና ጭንብል አፈትልኮ በይፋ ተጋልጧል። የ4 ኪሎ መንግስት ድሃ ጠል ብቻ ሳይሆን ድሃ በልቶ ሲያድር በቅናት የሚሞት መንግስት መሆኑንም እወቁልኝ ብሏል። ሀፍረተ ቢሱ የብልጽግና መንግስት ከቁጥጥር ውጭ የሆነው የረሃብ አደጋና የመጣውን ውግዘት ተከትሎ ችግሩን በሌሎች ላይ ለማላከክ ቢሞክርም መሰረታዊ ጉዳይ ህዝብን እንደ ህዝብ ለመቅጣት ከሚከተለው ህዝብ ጠል ፖሊሲ የሚመነጭ ነው። ብልጽግናና አብይ አህመድ በስልጣን ላይ እስካሉ ድረስ በታቀደ አኳኋን የሚካሄድ ህዝብን በጦርነትና በረሃብ የመፍጀት ፖሊሲ ተንሰራፍቶ መቀጠሉም የማይቀር ይሆናል። ጤና ይስጥልን። ኢትዮ ፎረም መፍትሄዎች ነን። በዛሬው ዝግጅታችን የህጻጽ ተፈናቃዮች ረሃብና ሞት በብልጽግና አገዛዝ ዘመን የተከሰተ አንድ ተናጥልና ብቸኛ አጋጣሚ እንዳልሆነና ብዙ ህጻጾች፣ ብዙ ረሃብ ወለድ ሞቶች፣ ብዙ የህክምና ጦት የወለዳቸው ስቃይና ህልፈቶች በመላ ኢትዮጵያ እንደተንሰራፉ ናቸውና ለችግሩ መፍትሄ ያልነውን ሐሳብ እናመላክታለን። በዚሁ አጋጣሚም የትግራይ መሪዎች በህዝባቸው ላይ ሆን ተብሎ በሚፈጸም የፖሊሲ ወለድ ረሃብ የሰጡት ምላሽ ያለንን ምልከታም እናካፍላቸዋለን። አብራችሁን እንድትቆዩ የምንጋብዘው በዝግጅታችን ጠቃሚ ሐሳቦችን እንደምታገኙ በመተማመን ነው። ዛሬ በሀገራችን እየሆነ ያለው ሁሉ ህዝብ በረሃብና በጦርነት እያለቀ ስለመሆኑ የሚመሰክር ነው። በአማራና በኦሮሚያ ክልሎች በመቶ ሺዎች የሚቆጠሩ መንግስታዊና መንግስታዊ ያልሆኑ የታጠቁ ኃይሎች ልዩነታቸውን በሰላማዊ ሳይሆን በአውዳሚ ግጭት መልክ ለመፍታት ሲጋደሉ ውለው ሲጋደሉ ያድራሉ። በየቀኑ በአስሮች በመቶዎች አለፍ ሲልም በድምሩ በሺዎች ያልቃሉ። በመደመር ቀመር የሰው ልጅ ቁጥር ብቻ ሆኖ በሚታይባቸው የአማራና የኦሮሚያ ማህበረሰቦች ሰዎች ያልቃሉ እንጂ አይቆጠሩም። ህፃናትና አረጋውያን በለጋና አዛውንት እድሜያቸው በጥይት አረርና በድሮኖች ይቀጠፋሉ እንጂ በእግዚአብሔር እጅ ተይዘው ስርዓት ያለው ሞት አይሞቱም። ዛሬም ድረስ እንደ ቁጥር ብቻ ሚሊዮኖች ተብለው በሚገለጹ አያቶችና ቅድመ አያቶች፣ አባቶችና እናቶች፣ ወንድሞችና እህቶች፣ አጎቶችና አክስቶች አብይ አህመድ በትግራይ ላይ ለ2 ዓመታት ባካሄደው ጄኖሳይዳዊ ጦርነት አልቀዋል። የትግራይ ህዝብ ጦርነቱ በግልግል ቆሞ ሰላም ወረደ ከተባለ በኋላም የተገኘችውን የእፎታ ጊዜ ትግራይ መልሶ ለማገንባት ሳይሆን ይበልጥ ለማድቀቅ በተጠቀመባት የብልጽግና አገዛዝ ያላየው አበሳ የለም። አብይ አህመድ የፕሪቶሪያ ሰላም የሰጠውን እድል ተጠቅሞ የትግራይን ህዝብ አንዲት ጥይት ሳይታኮሱ ከድሮንና ከ2 ዓመቱ ከበባ ያመለጣቸውን ጠላት የሚሉትን ህዝብ በረሃብ ሲፈጁት ደብረጽዮንና ጌታቸው ረዳ፣ ጀነራል ጻድቃንና ጀነራል ታደሰ ወረደ ደግሞ በስልጣን እየተራኮቱ የትግራይን ህዝብ ችግር በማባባስ እነሆ በህጻጽና በሁሉም መጠለያ ጣቢያዎች ተጋሩ በረሃብ ይሞታሉ፣ በቁማቸው በጅብ ይበላሉ። መላ ኢትዮጵያውያን በብልጽግና ዘመን በጦርነት፣ በረሃብ፣ በመፈናቀል፣ በድህነት፣ በህክምና ጦት የሚያልቁት ፈጣሪ ከኛ ጋር ስለተጣላ አይደለም። በብልጽግና ዘመን በተብዛዛው እልቂትና የወገን ስቃይ የደነገጡ ኢትዮጵያውያን ከመቼውም ጊዜ በላይ በጾምና በጸሎት ተጠምደዋልና ፈጣሪ በፍጥረቶቹና በራሱ ልጆች ላይ ይህን ያህል አይጨክንም። ስለሆነም እልቂቱ ከፈጣሪ ተላከ ቁጣ ወይንም መርገም ሳይሆን ሀገሪቱን እመራለሁ ብሎ እርካቡንና መንበሩን የተቆናጠጠው የቄሳሩ መንግስት ስራ ነው። ህዝብን በጦርነት መፍጀቱም ሆነ በረሃብ ቸነፈር መቅጣቱ የብልጽግና መንግስት ቋሚ ፖሊሲ ነው። ይህም የትላንቱን የኢህአዴግ መራሽ መንግስትና የዛሬውን የአብይ አህመድ አገዛዝ በጦርነትና በሰላም እንዲሁም የድርቅና የረሃብ መቅሰፍትን በመከላከል ረገድ ያላቸውን የፖሊሲ ልዩነት በጥቂቱን በመመልከት ሊረጋገጥ የሚችል ነው። ከኢህአዴግ ጋር የማንስማማባቸው ብዙ የፖሊሲ ጉዳዮች የነበሩም ቢሆንም በህወሓት ኢህአዴግ ዘመን ህዝብን ሆን ብሎ በጦርነት በመፍጀትና በማስራብ ፖሊሲ ልንወቅሰው የምንችልበት ምክንያት ግን አናገኝበትም። ኢህአዴግ ጠላቶቹን ጸረ ልማትና ጸረ ሰላም ይላቸው ነበር። ብልጽግና ግን ጸረ ልማትም ጸረ ሰላምም ኃይል እርሱ ራሱ መሆኑን ስለሚያውቅ
ልማት እንዳይኖርም ሰላምም እንዳይፈጠር የሚሰራው እርሱ መሆኑን ስለሚረዳ እንዲህ ያሉ ነገሮችን ተጠቅሞ ከእርሱ በተጻራሪ የቆሙትን ጸረ ሰላምም ሆነ ጸረ ልማት አይላቸውም። የኢህአዴግ መራሹ መንግስት በየትኛውም ህዝብ ላይ የጦርነት አዋጅ አውጥቶም ሆነ መከላከያ ሰራዊቱን ህዝብን ለማስከበር የላከበት ጊዜ አልነበረም። ነፍሳቸውን ይማርና አቶ መለስ ዜናዊ በሽግግር ወቅት ሁላችንም በሰማነው ጥርት ያለ አማርኛና ምርር ያለ አንደበት እኛ ጦርነት የምናውቀው በተግባር ነው፣ ጦርነት ለመዋጋት የሚፈልግ ካለ መንገዱን ጨርቅ ያድርግለት፣ እኛ ግን ጦርነት ሰልችቶናል ብለው በገቡት ቃል መሰረት በእርሳቸውና በተላላኪው ኃይለማርያም ደሳለኝ አስተዳደር ወቅት በሀገር ውስጥ የተካሄደ ጦርነትና በዚህ የተነሳ ያጋጠመ እልቂትም ሆነ ጄኖሳይድ አልነበረም። አብይ አህመድ ግን ስልጣን በያዙ 6 ወር ባልሞላ ጊዜ ውስጥ በሶማሌ ክልል አብዲሌን ለመፈንቀል የኦሮሚያ ልዩ ኃይልን የመከላከያ ልብስ አልብሰው በመውረር የመጀመሪያውን ጦርነት በህዝባቸው ላይ አካሂደዋል። ይህም የፖሊሲ ምርጫ እንጂ ያጋጣሚ እንዳልነበር በዚያው ዓመት በኦሮሚያ ላይ በሲዳማ በወላይታና በሌሎችም አካባቢዎች እንደገናም በ2013 ዓ.ም መጀመሪያ በትግራይ ላይ በመቀጠልም በ2015 መጨረሻ በአማራ ህዝብ ላይ በከፈቷቸው ጄኖሳይዳዊ ጦርነቶች አሳይተዋል። የዚህ ፖሊሲ መሰረቱ ደግሞ የሀገሪቱ ህዝብ ተራ በተራ አንድም ያገዛዙ አካሄድ ከጅምሩ አልጥሞ ብሎት ወይም የብልጽግናው አገዛዝ ከንቱነት በጊዜ ሂደት ተገንዝቦ ስለተቃወማቸው ነው። በስልጣናቸው የማለዳ ወቅት አብዛኛው ህዝብ የተሻለ ቀን ይመጣል ብሎ በሰጣቸው ድጋፍ የልብ ልብ የተሰማቸው ጠቅላይ ሚኒስትር አብይ ሰላማዊ ተቃውሞን መሸከም የማይችል ስስ ቆዳ ያላቸው ሰው ናቸውና በሐሳብ የተቃወማቸውን ሁሉ በሰይፍ እየቀነጠሱ መግዛትን የፖሊሲያቸው አልፋና ኦሜጋ አደረጉት። ህዝብን ማፈናቀል፣ ማስራብና በከበባ ማስጨነቅም የፖሊሲያቸው የማዕዘን ድንጋይ ሆኖ ዛሬም ድረስ ቀጥሏል። በጠቅላይ ሚኒስትር መለስና ኃይለማርያም አስተዳደር ዘመን ተደጋጋሚ ድርቅ ያጋጥም እንደነበር የሚዘነጋ ባይሆንም በረሃብ አደጋ የሚሞት ሰው ግን አንድ አልነበረም። የበልግም ሆነ የክረምት ዝናብ አጥሮ ገበሬዎች ሳያመርቱ በቀሩባቸው ጊዜያቶች ሁሉ ካለምንም ቅድመ ሁኔታ የእርዳታ እህል ይቀርብላቸው ነበር። ለዚህ ዝግጅት መረጃ ስናሰባስብ ያነጋገርናቸው የያኔው ግብርና ሚኒስትር ባልደረባ የነበሩ አንድ ስማቸው እንዲገለጽ ያልፈለጉ ሙያተኛ የአሁኑና የያኔው ፖሊሲ በፍጹም ለንጽጽር የሚቀርብ አይደለም። ኢህአዴግ የድርቅና ተባይ አደጋን የሚያውቅበት ጠንካራ የአደጋ ማስጠንቀቂያ ስርዓት ነበረው። በየክልሉ በገነባቸው የአደጋ ወቅት የመጠባበቂያ እህል ማከማቻ መጋዘኖች በቂ የእህል ክምችቶች ይዞ የሚጠባበቅ መንግስት ነበር። ከውጭ የጠየቀው እርዳታ እስኪደርስለት ሳይጠብቅ ከራሱ መጋዘኖች እያነሳ በራሱ ወጪ የጭነት መኪኖች ተኮናትሮ በማጓጓዝ ለተረጂዎች እያከፋፈለ ረሃብ ወለድ ሞትን የሚከላከል መንግስት ነበር። የሚኒስቴር መስሪያ ቤታችን በቀየሰው የሴፍቲኔት ፕሮግራም በአንድ በኩል ሰዎች አካባቢያቸውን በእርከንና በደን እያለሙ ድርቅን በዘላቂነት እንዲከላከሉ፣ በሌላ በኩል ደግሞ ድሃ ገበሬዎች መነሻ ጥሪት እንዲቋጥሩ ይደረግ ነበር። እንኳን ሰው እንስሳትን በመኖ እጥረት እንዳይሞቱ ለመከላከል በአንድ ወቅት ከጎጃም አካባቢ ገለባና ሳር ገዝቶ ወደ ሶማሌ ክልል በማጓጓዝ እንስሳቱንም የታደገ መንግስት ነበር። የአሁኑ ግን እንኳን የእንስሳትን የመኖ ችግር ሊያቃልል ሰውን በረሃብ በመፍጀቱ ኩራት የሚሰማው መንግስት ነው ብለውናል። ስለዚህም በህፃጽ ወገኖቻችን ላይ የደረሰው ረሃብና የወገኖቻችን ሞት ብልጽግና መር ፖሊሲ ውድቀት ያስከተለው ሳይሆን አገዛዙ አስቦ አቅዶ ሰውና ገንዘብ መድቦ የፈጠረው ረሃብ ነው። በብልጽግና ሀገርና ህዝብ ጠል ፖሊሲ ምክንያት በሁሉም ክልሎች ከመኖሪያ ቤታቸው ተፈናቅለው በመጠለያ ጣቢያዎች የታጎሩ፣ የኑሮ ውድነቱና የሰላም እጦቱ ተባብረው የነበረቻቸውን ጥሪት ጨርሰው ለልመና የተዳረጉ፣ በየከተማው ቤታቸውን ዘግተው በረሃብ እየተጠበሱ የሚገኙ ኢትዮጵያውያን በሚሊዮኖች የሚቆጠሩ ናቸው። እነዚህ ታስቦበት በተፈጠረ ሰቆቃ ሰለባ የሆኑ ሰዎች ናቸው። ረሃብን በቀላጤና ይህንን ተላልፈው በሚገኙ ወገኖች ላይ በሚጥለው ከባድ መቀጮ የሚያጠፋ የሚመስለው ብልጽግና የህፃጽን ሰቆቃ ሰምተውና ተመልክተው እርዳታ ማሰባሰብ የጀመሩ ወገኖች ላይ የህግ ተጠያቂ ለማድረግ ዝቷል። ልማትን ለማስፋፋት ሳይሆን ከበጀቱ $10 ቢሊዮን ወደ ጦርነት አዙሮ ስለመዋጋት የሚጨንቀው የብልጽግናው መንግስት ጦርነትን አቁሞ ሰላም ቢያሰፍን ኑሮ ህዝቡ ከማንም እርዳታ ሳይጠብቅ ቀለቡን ከማምረት አልፎ ለገበያ የሚተርፍ ነበር። ብልጽግና አስተዋይና ብልህ መሪ ቢኖረው ኑሮ የመጠባበቂያ እህል ክምችቶች መጋዘኖችን በእህል ሞልቶ በማንኛውም ምክንያት ሊከሰት የሚችል ረሃብንና ረሃብ ወለድ ሞትን በተከላከለ ነበር። ነገር ግን ብልጽግና 1 ቢሊዮን ኩንታል አመረትኩ ብሎ በሚዋሽባት ኢትዮጵያ እንኳን የመንግስት መጠባበቂያ እህል ማከማቻ መጋዘኖች የብዙ ገበሬዎች ጎተራም ባዶ ሆኗል። ጽድቁ ቀርቶ በወጉ በኮነነኝ እንዲሉ የብልጽግና አገዛዝ እርዳታ ቀርቶብን እርስ በራሳችን የምንረዳዳበትን መልካም ባህል ቢተውልን ለወገኖቻችን መድረስ አያቅተንም ነበር። ይሁንና ድሃ በልቶ ሲያድር የሚቀናው የአብይ አህመድ መንግስት የሆቴል ቤት ትርፍራፊም ለድሃ እንዳይሰጥ
በህግ የሚከለክልና ይህን ተላልፎን በሚገኝ ላይም ከባድ ቅጣት የሚጥል መንግስት ነውና ካገዛዙ በጎ ነገር መጠበቅ አይቻልም። በዚህ አጋጣሚ የትግራይ ወንድሞቻችን የብልጽግና መንግስት በሰብአዊነት መንፈስ ተነሳስተው ለተፈናቃዮች እርዳታ ለመስጠት የተነሳሱ ወገኖችን በማስፈራራት ላይ የሚገኘው የትግራይ ህዝብ በረሃብ የመፍጀት የቆየ ፖሊሲውን እንደቀጠለበት በመረዳት ከዚህ ጨካኝ መንግስት ሊጠብቁት የሚገባ መልካም ነገር እንደሌለ ሊገነዘቡ ይገባል። ብልጽግና በሽፈራው ተክለማርያም አማካኝነት በይፋ የነገራቸው የፖሊሲ አቅጣጫ ከሀገር ውስጥ ከየትኛውም አካባቢ የሚላክላችሁ እርዳታ እንደማይኖር ቢሆንም በራሱም የሚልክላችሁ ነገር እንደማይኖር አመላክቷቸዋል። 10 ይሁን 10,000 ኩንታል እህል፣ 1 ይሁን 100 እራፊ ጨርቅ ጥቂት ሰዎችንም ቢሆን ከሞትና እርዛት ሊታደግ ይችላል። ድሃ ጠሉና በልቶ በሚያደርሰው የሚቀናው የብልጽግናው አገዛዝ እስካለ ድረስ መራብና መሞት የማይቀሩልን መሆናቸውን ማስታወስ ያስፈልጋል። ጀነራል ታደሰ ወረደ አዲስ አበባ ሄጄ የረሃቡን ችግር ለማቃለል ተነጋግሬያለሁ ብለው የሚሰጡትን መግለጫ አቅርቦ ሳይጨርሱ በሽፈራው ተክለማርያም ያስነገረው መግለጫ በብልጽግና መንግስት ላይ ከቶም መተማመን እንደማይኖርባችሁ የሚያሳይ ነው። ይህ ብልጽግናዊ ክፋት ከትግራይ ህዝብ የሚሰወር ባይሆንም ባለፉት 3 ዓመታት የሆነውን ሁሉ በመመልከት የትግራይ መሪዎች ለምን እንደሆነ ግልጽ ባልሆነ ምክንያት ከብልጽግና መና ይወድቃል ብለው የሚያስቡ ይመስላሉ። ማለቂያ በሌለውና የመጽሐፍ ቅዱሱን ኢዮብን በሚያስነቅ ትዕግስቱ የብልጽግናን በደሎች ተሸክሞ ከቆየ በኋላ ከእንግዲህ አልታገስም የሚለው ህወሓትም ሆነ ከብልጽግና ጋር መነጋገራቸውን እንደ ስኬት የሚያስተዋውቁት ታደሰ ወረደ የሚናገሩት ሁሉ ስለ ችግሩም ሆነ ስለ መፍትሄው የተሟላ ነገር የሚሰጥ አይደለም። መፍትሄ ይዘው ይመጣሉ ሲባል ተነጋግሬ መጥቻለሁ ከማለት ያለፈ መፍትሄውን አፍታተው የሚያሳይ መግለጫ ሲሰጡም አልተሰሙም። ላለፉት 3 ዓመታት ሙሉ ተፈናቃዮችን በዚህ ዓመት መመለሳቸው የማይቀር ነው ሲሉ የምናውቃቸው ጀነራል ታደሰ ዛሬም ተፈናቃዮችን ስለማስመለስ ቢያወሩም ከብልጽግና ጋር በቁጥር የተደረሰ ስምምነት ግን የላቸውም። ትዕግስታችን ተሟጧል የሚሉት ደብረጽዮንም ከጦርነቱ በፊት ያሰሙት ከነበረው የድንፋታ ፖለቲካ ወጥተው ህዝቡ በቀላሉ ሊገነዘበውና ከጎናቸው ተሰልፎ ወደ እውነታነት ሊቀይረው የሚችለው የመፍትሄ ዝርዝር አላመላከቱም። የስምረት መሪዎችም ኋላ ቀሩ ቡድኑ የሚሉትን ከመውቀስ አልፈው የትግራይን ቅርንጫፍ ሆነው የሚያገለግሉትን ብልጽግና በትግራይ ህዝብ ላይ የጫነውን ስቃይ የሚቀንሱና የሚያስቀሩበትን መላ አላስተዋወቁም። የትግራይ ህዝብ በጌታቸው ጀነራል ጻድቃን ደብረጽዮን፣ ጀነራል ታደሰ ወረደና የመሳሰሉ መሪዎች ሽኩቻና ድክመት የብልጽግና ክፋቶች ሰለባ ሆኖ የሚቀጥልበት ጊዜ ማብቃት ይገባዋልና ትግራይን እንመራታለን የሚሉ የመቀለና የ4 ኪሎ ቡድኖች ቆም ብለው ማሰብ ይገባቸዋል። በመላ ኢትዮጵያውያንም ሆነ በትግራይ ህዝብ ላይ የሚደርሰው በደል አንድ ግለሰብ ወይም ተቋም በተናጠል የሚፈጥሩት ችግር የሚነሳ አይደለም። ሽፈራው ተክለማርያምም ሆነ የሚመራው የአደጋ መከላከል ተቋም እርዳታ ስላላቀረቡ የተፈጠረ ረሃብና ሞት መቅሰፍትም አይደለም። ስርዓቱ የተመሰረተበት ስሪት የሚከተላቸው ፖሊሲዎችና ለ8 ዓመታት በሚጠጋ ጊዜ የተዘፈቀበት ወንጀል በሙሉ አገዛዙ ቀጣይነት ህዝብን እንዳይነሳ አድርጎ በማድቀቅ ብቻ ለማሳካት እንዲፍጨረጨር ስለሚያደርጉት የተከሰቱ ችግሮች ናቸው። ስለዚህም ከአገዛዙ መሪዎችና ተቋማት ጋር በተናጠል በመወያየት የሚቀየር ፖሊሲ እንደሌለ መገንዘብ ይገባል። ብልጽግና በጦርነትም ሆነ በሰላም ወቅት ለህዝብ የሚጨነቅ መንግስት አይደለም። በሰላምም በጦርነትም ህዝብን ከማድቀቅ ለህዝብ ጥቅም እንቆማለን የሚሉ ልሂቃንን ከማሳደድ ከማሰርና ከመግደል ውጪ ሌላ ሙያ የሌለው መንግስት ነው። ይህ የአጭበርባሪዎች መንግስት ትርፉን የሚያሰላው አብሮ በመጠቀምና በመጠቃቀም ቅኝት ሳይሆን ሁሌም ቢሆን በሌሎች ኪሳራ ነው። ስለዚህ ከእያንዳንዱ ግንኙነት ሁሉንም አሸናፊ የሚያደርግ ውጤት እንዲመጣ አይፈልግም። በብልጽግና ቤት ሁሌም አሸናፊና ተሸናፊ እንጂ የጋራ ድል የሚባል ነገር አይታሰብም። ለዚህ ነው ብልጽግና ሁሌም ስለመደምሰስና ስለማንበርከክ እርሱ በነደፋቸው አጀንዳዎች ብቻ ስለሚካሄድ ምክክርና እጅ ስለመስጠት ይህንን አልቀበልም ብሎ የዲሞክራሲ ምህዳሩን ስለማስፋት ጉዳይ አለኝ የሚል ካለም በራሱ ህዝብ ላይ መተኮስን አብዝቶ በተለማመደው ሰራዊቱ እንዲጠፉ ማድረግ ያገዛዙ አልፋና ኦሜጋ የሆነው። የትግራይ መሪዎች በራሳቸው ድክመት ከ3 ዓመታት በፊት ሊፈቱት ይችሉት የነበረውን ችግር ብልጽግናን አምነው ፕሪቶሪያን ተማምነው ራሳቸው ተኝተው የትግራይን ህዝብ አስተኝተው መስከረም በጠባ ቁጥር ዘንድሮማ ወደ ቀያችሁ ሳናስመልሳችሁ ክንዳችንን አንንተራስን በሚል ከንቱ ተስፋ እያንጓተቱ መላ የትግራይን ህዝብ በአብይ አህመድ መንግስት ምህረት ስር ጥለውታል። በሞት አፋፍ ላይ ያለው የብልጽግና መንግስት ላለፉት 3 ዓመታት እድሜ ማራዘሚያ አግኝቶ የትግራይን ህዝብ አስርቦ ለመግደል እድል ያገኘውም በመሪዎቹ ስንፍና ነው። ላለፉት 3 ዓመታት በራሱ መሪዎች የተከዳው የትግራይ ህዝብ
ዛሬም ከፉከራ የዘለለ ከራሱ ቡድናዊ ጥቅምና የስልጣን ፍላጎት ርቆ የህዝቡን ችግር የሚያቃልልና መውጫ መንገዱን የሚያሳይ መሪ አላገኘም። ከፊሎቹ መቀሌ ተቀምጠው ከፊሎቹ ደግሞ 4 ኪሎ መሽገው በተፈናቃዮችና በረሃብተኞች የሚሳለቅ መግለጫ ከማውጣት የዘለለ ፋይዳ ያለው ነገር ሲሰሩ አይታዩም። ሁሉም የራሳቸውን ጠባብ ቡድናዊ ጥቅም ከመነሳት ተላቀው በከባድ ቀውስ የተመታችውን ትግራይና ህዝቧን ሊታደጉ ቢንቀሳቀሱ ግን ከእነርሱ አልፈው ለሌላው ማጋዥ ሆኑ ነበር። ይህንን ለማድረግ የመጀመሪያው ቅድመ ሁኔታ የችግሮች ሁሉ ምንጭ የሆነውን ብልጽግናና ፖሊሲዎቹን ታደሰ ወረደ በየወሩና በሁለት ወሩ እየተመላለሰ በሚያደርጋቸው ንግግሮች ማስተካከል እንደማይቻል መገንዘብ ነው። ብልጽግና ተጣሞ ያደገ አሜኬላ ነው፣ ተቃንቶ ማይቃና። በአንዳች ተአምር ቢቃና ደግሞ ከመዋጋት ውጪ ሌላ ሙያ የሌለው አሜኬላ ነው። ይህንን ተጣሞ ያደገ አሜኬላ አምኖ በጊዜ ትክክለኛውን መፍትሄ ለማዘጋጀት የሚያስከፍለው ዋጋ ከባድ መሆኑ የማይቀር ነው። ውድ የመፍትሄያችን ተከታታዮች፣ ለ2 ዓመታት ባካሄደው ጄኖሳይዳዊ ጦርነት በሚሊዮን የሚቆጠሩ ንጹሃን ተጋሩን ፈጅቶ ያልበቃው የብልጽግናው መንግስት እነሆ አሁን ደግሞ በወገኖቻችን ላይ የደረሰውን የረሃብ መቅሰፍት ዝም ብለን አንመለከትም ያሉ ተቆርቋሪ ዜጎችን መልካም ተነሳሽነት በማደናቀፍ ህዝቡን ደራሽ አልቦ አድርጎ ሊፈጀው ተነስቷል። የአማራና የኦሮሞ ገበሬዎችን በጦርነት እያፈናቀለ ገጠር ምድሩን በተፈናቃይ ያጥለቀለቀው የብልጽግና መንግስት ከራሱ በስተቀር ለየትኛውም ኢትዮጵያዊ የሚያዝንም ሆነ የሚያስብ ልብ የለውም። ስለዚህም ለወገን ደራሽ እንሆን ዘንድ እጃችንን እንዘርጋ እያሉ የማስተማር ኃላፊነትና ተነሳሽነት የወሰዱ ዜጎችን እንደሚቀጣ የነገረን ብልጽግና በእነዚህ ወጣቶችም ሆነ በሌሎች ወገኖቻችን ላይ የሚፈጽመውን ግፍ እንዲያቆምና ሀገራችን ከገባችበት ጠቅላላ ውድቀት ለማዳን የትግል ትብብራችንን እናጠናክር። በዚሁ አጋጣሚ አገዛዙ በይፋ በገለጸው መሰረት በረሃብ መቅሰፍት ለሚጎዱ ወገኖቻችን እንደርስ ዘንድ ተነሳሽነት ባሳዩ ወገኖች ላይ ሊወስዱ የሚችለውን የቅጣት እርምጃ ለማስቆም ከጎናቸው እንደምንሰለፍ እያሳሰብን የዛሬውን ዝግጅታችንን በዚሁ እንቋጫለን።